አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? እንደምን ከረማችሁ? በያላችሁበት ሰላማችሁ ብዝት ተረፍርፍ ይበልልኝ። ቪዲዮ ላይክ ሼር አድርጉት። እስኪ ላይክ ሼር አድርጉት። በእርግጠኝነት ይሄ ቆሻሻ እንደምትሉኝ አልጠራጠርም። ቆሻሻ አይደለም ይሄ እንደ ቀለም ነገር ነው። ብዙ ጊዜ ስለ ኮሜንት አነሳለሁኝ። በጣም ልበቀና የሆናችሁ ልጆች ደግሞ ስለ ኮሜንት አታንሺ፣ ለራስሽ ብቻ ስሪ የምትሉኝ ልጆች አላችሁ። ኦፍ ኮርስ እናንተን ነው ምን የምደግፈው። ምንም ነገር ቢሆን የአንዳንድ ኮሜንቶችን አይቼ ደግሞ እንደዚህ እንደናንተ ልበቀናዎችን ማስከፋት አልፈልግም። ሚዲያ ላይ የሚሰራ ሰው በአጠቃላይ ሁሉን ነገር ችሎ ነው። እንኳን እኔ አልሐምዱሊላህ ሁላችሁም ለኔ ጥሩ አመለካከት አስተያየታችሁ በጣም አሪፍ አስተያየት ነው። በጣም ነው የማመሰግነው። ዛሬ ምስጋናም ታሪክም ለእናንተ የሚጠቅም ነገር ነው ይዤላችሁ የመጣሁትና ወቅታችን እኛ ያለንበትን የሚገልጽ ነው። ቪዲዮውን ላይክ ሸር አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። እንግዲህ ካላህ በታይ እናንተ ናችሁ ስበቦቼ። በእናንተ ላይ ነው እንግዲህ ማደግም አለማደግም የሚቻለው ማለት ነው። በመጀመሪያ ይቅርታ ጠይቃለሁኝ። ይቅርታ የምትከታተሉኝ በሙሉ ወይም በእኔ ቅሬታ ያለባችሁ ሰዎች በሙሉ አውፉ በሉኝ፣ ይቅርታ አድርጉልኝ ብያለሁኝ። ይሄን ይቅርታ የጠየኩበት ምክንያት ምንድን ነው? ቀደም ሲል ሐሙስ ዕለት በሰራሁት ቪዲዮ ላይ አንዷ እህቴን አየኋት፣ የእናቴን ድምፅ ሰማሁ፣ እህቴን አየኋት ምናምን ያላችሁ ልጁ ያላችሁ፣ እውነት ለመናገር እኔ እነዛን ሰዎች አውቄያቸው ወይም ደግሞ የእናንተ እህቶ መሆናቸውን አውቄ ሳይሆን የሰራሁት የገበያውን ሁኔታ ነበር ላሳያችሁ የነበረው እና ደግሞ የኔን የሚያየኝ ሰው እስከ 1000 ነው። ግፋ በጣም በዛ ቢባል 2000 ሰው ነው። ገበያ ላይ ግን ከዛ በላይ ብዙ ሰው አለ። እሱን እኔ አይመለከተኝም። ገበያ ላይ እየታዩ ነው ምናምን የሚለውን አይደለም። እኔ ግን ቅር ስላስባልኳችሁ አውፉ በሉኝ ለማለት ያክል ነው የመጣሁት። ሲቀጥል ደግሞ እኔ ባለሁበት አካባቢ ያላችሁ ልጆች ማለት ነው ውጭ ሆናችሁ ቦታ ሳትገዙ ቤት ሳትሰሩ እስካሁን ድረስ ቆይታችሁ መግዛት መስራት ለምትፈልጉ ልጆች ነው የምናገረው። ማለት ባለፈው የሆነች ልጅ ኮሜንት ላይ ጽፋልኝ ነበረ። በእናንተ አካባቢ በምን ያህል ዋጋ ይገኛል ቦታ መብራትና ውሃስ አለ ወይ ብላ ጠይቀኝ። ቪዲዮ እሰራለሁ ብዬ ኮሜንቷን ሳልመልስላት ቀረሁኝ። ነገር ግን ባለመመለሴ ተቆጭታ መሰለኝ ድጋሚ ጠይቀኝ። እኔ በኮሜንት መልሼላታለሁ ለሷ ማለት ነውና ከጠቀማችሁ ለምን ለሁላችሁም አልሰራም ብዬ ነውና እሱ ምንድነው በእኛ አካባቢ እኔ ባለሁበት ማለት ነው። በእርግጥ የወጣለት አይደለም፣ ያኔ የተሸነሸነ የወጣለት አይደለም። ነገር ግን በቅርብ መዘጋጃ ይገባል ተብሏል እና ህጋዊ እስከሚሆን ድረስ ከጠበቃችሁ ትከስራላችሁ ብዬ ነው ይሄን ቪዲዮ ልሰራላችሁ የፈለኩት ማለት ነው። እኛ እንደምታውቁት እኛ አካባቢ እዚህ በጣም ማብራት አለ፣ ውሃ አለ 24 ሰዓት። እንዲሁም ከከተማ በላይ ነው እኛ ጋር ውሃና ማብራት ዘና ብለን የምንጠቀሙ ማለት ነው። እኔ ማብራት ቢጠፋ ለ10 ደቂቃ 15 ደቂቃ ነው እንጂ ካልተበላሸ የሆነ ችግር ካልተፈጠረ በስተቀር ማብራት ሂዱ አይቆይም፣ ይመጣል። እና ገጠር የሚያስብለው አንድ ክልል ወይም አንድ አካባቢ ገጠር የሚያስብለው ውሃ፣ ማብራት፣ ትራንስፖርት ካሌለ ነው። ትራንስፖርት እንደልባችን ነው፣ ውሃና መብራት እንደልባችን ነው። እንደምታዩት ስሸፈን ይደክመኛል እና ተሸፍኜ ሰዋራ በጣም ትንፋሽ ይቆራርጣል። እና ይሄን ሶስቱን ካካተተና ካለ ገጠር ሊባል አይቻልም። ውድ እህቶቼ እንዲያመልጣችሁ። አሁን መዘጋጃ ገብቶ ህጋዊ ሲሆን በሚሊዮን ነው የሚሸጠው። ይሄ አካባቢ ማለት ነው በሚሊዮን ይሸጣል። እና ቦታው ደግሞ እንዲህ ድቅድቅ ያለ መንደር ስላልሆነ ያን ያህል መዘጋጃ ገብቶ ብላን ይመታብኛል ብላችሁ የምታስቡ ሰዎች ግን ትክክል አይደለም። ለምን
እንደ ከተማ የከተማ ሰዎች ቤታቸው የፈረሰባቸው ህጋዊ ሳይሆን ቀርቶ ቤታቸው የፈረሰው ምናልባት ለትራንስፖርት መንገድ ወይ ደግሞ አካባቢውን ለማልማት ታስቦ ሊሆን ይችላል። የኛ አካባቢው ይልማ ቢባል በጣም ትርፍ መንገድ፣ ትርፍ ቦታ፣ ትርፍ ሰፊ ቦታ ስለሚኖረው ያን ያህል አያሰጋም። ስለዚህ እናንተ ህጋዊ እስከሚሆን ጠብቃችሁ በሚሊዮን ከመግዛት አሁን ላይ ባለው ዋጋ መስመር ላይ አንደኛ ደረጃ ላይ የሚገኝ ከሁለት ይጨምራል። ለምሳሌ አልሐምዱሊላህ ለምሳሌ 2 ከ20 2 ከ30 ምናልባት እስከ ደላላው ማለት ነው። የደላላም ስለሚኖረው አሻሻጭና አጋዥ ስለሚኖረው እስከ 2 ከ20 ከ30 ይሸጣል። ሁለተኛ መስመር ላይ የሚባለው ደግሞ እስከ ደላላው እስከ 2 ሊሸጥ ይችላል። እስከ ደላላው ማለት ነው 2 እያለ ሶስተኛ ደረጃ ምናምን ይቀንሳል። እና ውድ እህቶቼ ከጠቀማችሁ ለምን አትገዙም? እኔ አሁን በቅርብ እዚህ የገዛሁት ቦታ አለ። አንደኛ ደረጃ ነው። እኔ ከገዛሁት አመት ሊሆነው ነው። 190 ነው የገዛሁት እና ግዙት። አሁን 190 የተገዛው ቦታ ቢያንስ ይሄን ጨመራ ልል አልችልም። 20 30 ጨምሮ በአመት ውስጥ ጨመራ ልል አልችልም። ግን ቢያንስ ብሬን አስቀምጫለሁ። እኔ አሁን ብሩ ባንክ ላይ ይሄን ቦታ ስገዛ የተቀመጠው ብር አሁን አልቋል። ኦሬዲ አልቋል። ጨምሬ ግን ገዝቼበት ቢሆን አስቡት፣ ቢያንስ ያንን ብር ቆጥቤ ነበር ማለት ነው። ግን ያው ለአስፈላጊ ነገር ስለሆነ የምጠቀመው ቢያልቅም አለቀ አይደለም። እና ውድ እህቶቼ ማለት ነው ስታነፍስ ይሄ ያስታውቃል በጣም እንዴት የተጨናነቅኩ መሆኑ ማለት ነው። እና ግዙና አስቀምጡ፣ ቦታ ላይ አስቀምጡ። ተው ትነዲማላችሁ። ወላሂ ቤተሰብ ላይ አድርጋችሁ ብራችሁ ከሚያልቅ ቤተሰብ ላይ አድርጋችሁ ምንም ነገር ሳይጨምር ከሚቀመጥላችሁ ቢያንስ ቦታ ለመግዛት እንኳን ብታስቡ የደላላ ይችላል፣ ትራንስፖርት አንዳንድ ነገሮችን ይችልላችኋል። እና ብራችሁን ቦታ ላይ አስቀምጡ። እኛ አካባቢ ሆናችሁ እስካሁን ያልገዛችሁ ገጠር ነው ብላችሁ የናቃችሁ ሰዎች ትክክል እንዳልሆናችሁ ነው የምነግራችሁ ማለት ነው። እና አስተካክሉ። ሲቀጥል ደግሞ እኔ አሁን ምሳሌ ነው ስለ ኮሜንት ስለምትጽፉት አንዳንድ ሰዎች ማለት ነው። እንግዲህ ወይም ደግሞ እኔ ጋም ሳይሆን የትም ቦታ ኮሜንት የምንጽፍ ሰዎች ወይ ደግሞ ማንኛውም ሰው ላይ አይተን አስተያየት የምንሰጠኝ ሰዎች የምንገነዘብበት ትምህርት አስተማሪ ነገር ብዬ ያሰብኩትን ነው። አባትና ልጅ አንድ አህያ ይዘው መንገድ ይጓዛሉ። በነገራችን ላይ ሰምታችሁት ሊሆን ይችላል። ያልሰማችሁ ካላችሁ ግን ስሙት፣ ይጠቅማችኋል። አባትና ልጅ ሆነው አንድ አህያ ይዘው ይጓዛሉ። እንዴ ሰው መንገድ ላይ ሲያገኙ እንዲህ ይሏቸዋል፣ እንዴ አህያውን ዝም ብለው ከመሳብ ለምን አንደኛቸው አይዘግጡትም አሉ። እና ይሄን ሲል አባት ሆዬ ልጁን አዘብጦ አባት አህያውን እየሳበ ይሄዳሉ። ሲሄዱ እንዴ አሉ ደግሞ ሌሎቹ ሰዎች ልጁ ከሚዘበጥ ይልቅ ልጁ ወርዱ አባትዮ አይዘበጥም እንዴ አሉ። ደግሞ ልጁ ወርዶ አባትዮ ተዘበጠ። ከዛ አባትዮ ሲዘበጥ ልጁ እየጎተተ ልጁ በእግሩ እየሄደ እንዴት አባትዮ አህያውን ተዘብጦ ይሄዳሉ አሉ። ወረዱና ደግሞ ሁለታቸውም ተዘበጡት አህያውን። ምን አይነት ሰው ናቸው ፈጣሪን የማይፈሩ? ሁለታቸውም ተዘብጠው አህያውን ይጎዱታል እንዴ ብለው ፈረዱባቸው። እንግዲህ ከጅምሩ እስከዚህ ድረስ ባለው ሰው እየፈረደባቸው ነበርና ከዛ አባትዮ ምን አለ? አየህ ልጄ ምንም ብታደርግ አለው። የሰው አመለካከት የተለያየ ነው። አንድ አይነት ውሳኔና አመለካከት ሊሰጡ አይችሉም። ስለዚህ አንተ ማድረግ ያለብህ የራስህ ይጠቅመኛል የምትለውን ውሳኔ ወስነህ መኖር ነው ይለዋል አባትዮ። ምናልባት ደግሞ ከዚህ ማሻሽለው ሊሆን ይችላል ያወሩት። እኔ እንግዲህ ቀለል አድርጌ ለእናንተ ቪዲዮ እንዳይንዛዛ በማለት ነው። እና ይሄን ለማለት የፈለኩት ምንድነው ምንም ቢሆን የሰው ልጅ ምንም ብናደርግ የሆነ ትችት መኖሩ አይቀርም። እና እኔ ከዚህ በኋላ ሀራ ወይም ከገበያው ቪዲዮ አልሰራም። ምክንያቱም ብዙ ይሄ አሁን እናንተ አላችሁኝ ብቻ ሳይሆን ከዚህ በፊትም ብዙ ልጆች ብለውኛል።
እና ሀራን የገበያ እንግዲህ ለኔም መጥፎ ነገር ሊያመጣብኝ ስለሚችል ገበያ ላይ እንትን ቪዲዮ አልቀርጽም ማለት ነው። እና ውድ ቤተሰቦቼ እና ውድ ቤተሰቦቼ ምንም ብታደርጉ የሰዎች ትችት ይሄን ይመስላል እላችሁ ነው። ባስቀየምኳችሁ ባስከፋኋችሁ አውፉ በሉኝ እና በተረፈ ወዳችኋለሁ፣ አከብራችኋለሁ። ለኔ ብዙ አስተያየት ቪዲዮውን አጥፊው ብላችሁኛል። ቪዲዮውን አላጠፋም፣ ይቅርታ፣ በጣም ይቅርታ። ለምን የማላጠፋበት ምክንያት አሁን እናንተ 2 ቀን አያችሁት ቪዲዮ፣ ከዛ በኋላ የሚያዩ ሰው የለም። ለምን እይታው 24 ሰዓት እስከሚሞላ ድረስ ነው። ከዚህ በኋላ አይታይም ቪዲዮ ማለት ነው፣ አይታይም። የማላጠፋበት ጭርሱን ደግሞ የዳታ ክፍያ ደርሶብኛል ብያችኋለሁኝ። አሁን በዛ ላይ አሁን ቦታ እየተሸጠ አይደለም፣ እንዲያልሸጥ ግን ለ10 ሺህ ብር ብዬ ቦታ አልሸጥም። ቢሸጥልኝ ደስ ይለኛል፣ ግን አይሸጥም። ስለዚህ አሁን ይሄ ቪዲዮ ከጠፋ የቆጠረው ብር አብሮ ይጠፋል እና ለዛ ይቅርታ አድርጉልኝ። ይሄን ቪዲዮን አላጠፋም፣ ግን ድጋሜ ደግሞ ሀራ ቪዲዮ አልሰራም። ይሄን ነው ቅር እንዳያላችሁ። ከዚህ ቀደም ቪዲዮ ስሰራ ብዙ ነገር ተብያለሁኝ። አልሐምዱሊላህ ግን የማያልፈልም አለፈ እና እኛ ሀገር ላይ ቪዲዮ እኛ ሀገር ላይ ዩቲዩብ መስራት በጣም ከባድ ነው። ከምንም በላይ ከምታስቡት በላይ በጣም ከባድ ነው። ለምን እዚህ ጋር ያልተለመደ ነገር ነው። ሰዎች አይፈልጉም። ኢቭን እንኳን ስንሄድ መስመሩን ሳነሳ በጣም የሚናገሩ ሰዎች አሉ። እኔ ቪዲዮ ሰርቼ እናንተ ጋር ያልደረሰ ቪዲዮ ብዙ አለ ያጠፋሁት ማለት ነው። ለምን ሰዎቹ ሲናገሩኝ በቃ ይሄ ነገር ስህተት ያመጣል ማለት ነው ብዬ ልጅ አለኝ። እኔ ደግሞ እኔን ባያውቁ ልጄን ያውቁታል። በልጄ ላይ የሆነ ሌላ ችግር ውስጥ እንዲመጣብኝ ስለማልፈልግ ቪዲዮ እናንተ የምትጠሉትን ቪዲዮ አልሰራም ብዬ ከዛሬ በኋላም አልሰራም። ቤቴ ቁጭ ብዬ የምለቃቸውን ነገሮች ምግብም ሰራ ብሎግ ስሰራ ምናምን እናንተ አበረታቱኝ እና ይሄን ይመስላል ውድ ቤተሰቦቼ። እንግዲህ በጣም እየተጨናነቅኩ ነው የሰራሁት ቪዲዮውን። ዳታ ደርሶብኛል። ቪዲዮውን የምለቀውን ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም እንገናኝ። ቻው፣ ደህና ዋሉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።